ሰላም 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 ሰላማችሁ ይብዛ። ዛሬ ትላንትናና ከትላንት ወዲያ ያየሁት ቪዲዮ በጣም ረብሾኛል። በትግራይ ላይ እጻ የሚባል ቦታ ይመስለኛል በጣም አርገው የትግራይ እናቶች ተርበው የትግራይ አባቶች ተርበው አይተናል። ፖለቲካ ሌላ ጉዳይ ነው፣ ህዝብ ሌላ ጉዳይ ነው። እንዲሁም ደብረ ብርሃን ላይ በሸራ ተጠልለው ለአመታት የተቀመጡ ወንድምና እህቶች አሉ። ስለዚህ ባካችሁ እንደ ኢትዮጵያዊ የምንችለውን ነገር በሙሉ ለትግራይ እናትና አባት ልጆች እንዲሁም ደግሞ ለአማራ እናትና አባት በሸራ ተጠልለው እስካሁን ላሉ መኖር የመረራቸው ወንድምና እህቶች በራብ አሉ። ስለዚህ ለሁለቱም ድምጽ ሆነን ይሄን ህዝባችንን ከዚህ ጉድ እናውጣው። ነገሩ ይደርሳል። ግን እንዳልኳችሁ ፖለቲካ ሌላ ጉዳይ ነው፣ ህዝብ ሌላ ጉዳይ ነው። ስለዚህ የትግራይ እናቶቻችን የኛ እናት ናቸው። የአማራ እናቶቻችን የኛ እናት ናቸው። ስለዚህ ማናችንም ሶሻል ሚዲያ ላይ ተሰሚነት አለን የምንል ሰዎች ካለን በዚህ ሰዓት ለነዚህ ህዝብ ለአማራውም ለትግራዩም ህዝብ ድምጽ እንሆን። እጅግ በጣም አዝኛለሁ። እኔ በተለይ ፋሚሊ ያለ ምን ያለ በዚህ ነገር በዚህ ደረጃ ወንድምና እህቶቻችን ወድቀው ስናገኝ እጅግ ያሳዝናልና አደራ ወንድምና እህቶቼ እያንዳንዳችሁ ለአማራው ደብረ ብርሃን ላሉት ለትግራይ እጻ በሚባል ቦታ ላይ ላሉት ወንድምና እህቶቻችን እንዲሁም እናቶቻችን አባቶቻችን በጊዜ እንድረስ። ረሃብ ጊዜ አይሰጥም። ጊዜ ስለማይሰጥ የምንችለውን ዘላቂ የሆነ መፍትሄ እናምጣላቸው እላለሁ። ሰላማችሁ ይብዛ። ሀገራችን ኢትዮጵያን ሰላም ያርግልን። ተባረኩ። ኢትዮጵያውያን እውነትም አንድ ነን ብለው የሚያምኑበት በዚህ ነገር ነው። ስለዚህ አደራ የትግራይ ህዝብ ከጎናችሁ ነን። እግዚአብሔር ከኛ በላይ ደግሞ እግዚአብሔር ድረስ የተባለው ዱቄትና ዘይት ነው። መሳሪያ ስጡን አላሉ። ዱቄትና ዘይት ይበቃቸዋል ለትግራይ ወንድምና እህቶች። ከዛ መድኃኒት ነው። መድኃኒትን አተኩሰውም እንግዲህ በመድኃኒት አተኩስም። መድኃኒት ዘይትና ዱቄት ይሄን ማድረግ ጦርነት አይደለም። ይሄን ማድረግ ህወሓትን መደገፍ አይደለም። ይሄን ማለት ሰብአዊነት ነው። ሰብአዊነት ይቀድማል። ከዛ ነው ፖለቲካ የምታወራው። ሰብአዊነት ነው የሚቀድመው። ዱቄትና ዘይት መግዛት እንዲሁም መድኃኒት መስጠት ሌላ ነገር አርጉልኛል የለም። ስለዚህ እባካችሁ ይሄን ራሳችሁ ኢቭን ካላመናችሁ ራሳችሁ ሄዳችሁ መስጠት ትችላላችሁ። ይሄንን ያሉ